እስኪ እውነቱን ነጋገር። በወር አበባ ወቅት የሚሰማሽ ስሜት አንዳንዴ ከአልጋ መውረድ እስኪያስጠላሽ ድረስ ከባድ ነው አይደል? የሆድ ቁርጠት፣ የጀርባ ህመም፣ የባህሪ መለዋወጥ፣ ሙድ ስዊንግ ማለት ነው። ብቻ ምን አለፋሽ ሁሉም ነገር ይረብሻል። በዚህ ሰዓት አብዛኛዎቻችን ስሜቶቻችንን ለማረጋጋት ብለን ወደ ጣፋጭና ቅባት ያላቸው ምግቦች እንሮጣለን። ግን ቆይ እነዚህ ምግቦች ህመምሽን እጥፍ እየጨመሩት እንደሆነ ታውቂያለሽ? ዛሬ የምናየው ነገር ህይወትሽን ሊቀይር ይችላል። ይህ ሪች ሄልዝ ቲፕስ ነው። እኔ ራሂል ጥላሁን ነኝ። በዛሬው ቪዲዮ በወር አበባ ወቅት ፈጽሞ መቅረብ የሌለባቸውን አደገኛ ምግቦችና በአንጻሩ ደግሞ ህመምሽን የሚያጠፉልሽን ሱፐር ምግቦች ዝርዝር ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ የወር አበባ ቀናቶቻችንን ወደ ሰላማዊ ቀናት እንዴት መቀየር እንደምንችል አብረን እናያለን። ወደ ጉዳዩ እንግባ። በመጀመሪያ የምናየው ማስወገድ የሚገቡን ምግቦች ናቸው። እሺ መጀመሪያ መጥፎ ዜናውን እንስማ፣ ወይም ደግሞ በእነዚህ ቀናት ጠላቶቻችን የሆኑ ምግቦችን እንለይ። እነዚህ ምግቦች ለጊዜው ጣፋጭ ሊሆኑ ይችላሉ፣ ግን በሆርሞኖች ላይ ጦርነት ነው የሚከፍቱት። አንደኛ ጨው የበዛባቸው ምግቦች ናቸው። ቁጥር 1 ጠላታችን ጨው ነው። በወር አበባ ወቅት ሰውነታችን በተፈጥሮ ውሃ ይይዛል፣ ወይም ዋተር ሪቴንሽን አለ። ጨው ስንጨምርበት ደግሞ ሰውነታችን ያብጣል። የሆድ መነፋት እንደ ብሎቲንግ ማለት ነው ይፈጠራል። ስለዚህ ቺፕስ፣ የታሸጉ ሾርባዎችና ጨው የበዛባቸው ምግቦች ለጥቂት ቀናት ቻው ብታያቸው ይመረጣል። ሁለተኛው ስኳር ነው። አውቃለሁ በዚህ ሰዓት በወር አበባ ወቅት ማለት ነው ጣፋጭ ነገር በጣም ሊያምርሽ ይችላል። ነገር ግን ስኳር የደም ስኳር መጠናችንን ብለድ ሱገር ሌቭልን በድንገት ከፍና ዝቅ ያደርገዋል። ይህ ሲሆን ደግሞ የባህሪ መለዋወጥ እንደ ሙድ ስዊንግ ይባባሳል። አሁን ስቀሽ በደቂቃ ውስጥ ደግሞ እንድታለቅሽ ያደርግሻል። ይሄ ስኳር ሊሆን ይችላል። ሶስተኛው ካፌን ነው። ይሄኛው ለብዙዎቻችን ከባድ ሊሆን ይችላል። ቡና ማለት ነው ወይም ሻይ። ካፌን የደም ስሮች እንዲኮማተሩ ያደርጋል። የደም ስር ሲኮማተር ደግሞ ወደ ማህፀን የሚሄደው ደም ይቀንሳል። ይህ ማለት የሆድ ቁርጠቱ ይጨምራል ማለት ነው። ቢያንስ መጠኑን መቀነስ ወይም ካፌን በሌለባቸው እንደ አረንጓዴ ሻዮች መተካት ያስፈልጋል። አራተኛ የተጠበሱ ምግቦች ናቸው። የተጠበሱ ምግቦች በሰውነታችን ውስጥ ኢንፍላሜሽን እንደ ብግነት ወይም መቆጣት አይነት ስሜት ይጨምራሉ። ይህ ደግሞ የህመም ስሜትን ያባብሳል። በርገርና ፒዛ ለወር አበባ ወቅት አስወግጂ። አሁን ደግሞ የምናየው መመገብ የሚገቡንና ጠቃሚ ምግቦችን ነው። አሁን ወደ ጠቃሚው ክፍል እንግባ። ታዲያ ምን እንብላ? ህመምን የሚያሻሽሉ፣ ጉልበትን የሚሰጡና ስሜትን የሚለውጡ ምግቦች እዚህ አሉ። አንደኛ በጣም ቀላል ግን ወሳኝ የሆነው ውሃ መጠጣት። ቅድም እንደተነጋገርነው ሰውነት ውሃ ሲይዝ ማበጥ ይጀምራል። የሚገርመው ግን ብዙ ውሃ በጠጣን ቁጥር ሰውነታችን የያዘው ውሃ ይወገዳል፣ እብጠቱም ይቀንሳል። በቀን ቢያንስ 2 ሊትር ውሃ መጠጣት ያስፈልጋል። ሞቅ ያለ ውሃ ከሆነ ደግሞ ለቁርጠት ፍቱን መድኃኒት ነው። ሁለተኛ ብረት ወይም አይረን ነው። አይረን ያላቸው ምግቦች በወር አበባ ጊዜ ደም ስለሚፈሰን የብረት ወይም አይረን መጠናችን ይቀንሳል። ይህ ደግሞ ለድካም እና ለራስ ምታት ይዳረጋል። ስለዚህ አረንጓዴ ቅጠላቅጠሎችን እንደ ጎመን እና ስፒናች፣ ቀይ ስጋ እና ጥራጥሬዎችን በደንብ መመገብ አስፈላጊ ነው። በሶስተኛ ደረጃ የተቀመጠው ዝንጅብልና እርድ ነው። ይሄ ለእኛ ለሴቶች ምርጥ ጓደኛ ነው። ዝንጅብል እንደ ተፈጥሮ የህመም ማስታገሻ ወይም ፔን ኪለር ነው የሚያገለግለው። የዝንጅብል ሻይ መጠጣት የሆድ ቁርጠትን በከፍተኛ ሁኔታ ይቀንሳል። እርድ ደግሞ የሰውነት መቆጣትን ይቀንሳል። አራተኛው ሙዝና ቸኮሌት ነው። ጣፋጭ በሚያምረን ጊዜ ደግሞ መልካም ዜና ወይም ደግሞ አማራጭ አለ። ሙዝ በፖታሺየም እና ማግኔዥየም የበለጸገ ስለሆነ የጡንቻ መኮማተርን ወይም ክራምፕን ይከላከላል። ቸኮሌት ከፈለግን ደግሞ ዳርክ ቸኮሌት ይመረጣል። ማግኔዥየም ስላለው ህመምን ይቀንሳል፣ ስሜታችንንም ያስተካክልልናል። አምስተኛ አሳና ኦሜጋ 3 ያለባቸው ምግቦች። ኦሜጋ 3 ፋቲ አሲድ ያላቸው ምግቦች እንደ አሳ፣ ተልባና ለውዝ የመሳሰሉት የወር አበባ ህመምን በማስታገስ ረገድ በሳይንስ የተረጋገጠ ጥቅም አላቸው። ከምግብ በተጨማሪ ቀላል እንቅስቃሴ ማድረግ፣ በቂ እንቅልፍ መተኛትና ሙቅ ውሃ በሆድ ላይ መያዝ ሆት ዋተር ባግ ማለት ነው ትልቅ ለውጥ ያመጣሉ። እስኪ ዛሬ ያየናቸውን ጠቅለል እናርጋቸው። ጨው፣ ስኳር፣ ካፌን እና ቅባት መቀነስ፣ በምትኩ ውሃ፣ አረንጓዴ ቅጠላቅጠሎች፣ ዝንጅብል፣ ሙዝና አሳ መመገብ። እነዚህን ያየናቸውን ነገሮች በሚቀጥለው የወር አበባ ወቅት
እንድትሞክሪያቸው ጋበዝኩ። ለእኔ የሰሩልኝ ናቸው። ለውጡን ኮሜንት ላይ መጻፍ እንዳትረሱ። ይህ ቪዲዮ እንደሚረዳችሁ ተስፋ አደርጋለሁ። አንቺስ በወር አበባ ወቅት ምን አይነት ምግብ ነው የምትወጂው? ወይም ደግሞ የትኛው ምግብ ነው ህመምሽን ያባባሰው ወይም ደግሞ ያስታገሰልሽ? መልሳችሁን ኮሜንት ላይ አጋሩን፣ እንማማርበታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እና ሼር በማድረግ አበረታቱን። በሚቀጥለው ቪዲዮ እስክንገናኝ መልካምን ሁሉ ተመኘው። ጤና ይስጥልኝ።